በተጨማሪ ማለት ነው የመቃብር ስፍራቸው እየተወረረ እንደሆነም የተገለጸ ይገኛል። ሙስሊሞች በቅርቡ ዓለምን ይቆጣጠራሉ። ይህንን ያለው ታዋቂው ሩሲያዊ ቄስ ዲሚትሪ እስሪኖቭ ነው። የሰው ፈድልን የሰው ትሩፋትን ቫልዩ ማያደርጉ ሰዎች አሉ። አዋሉ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም አዳዲስ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እንግዲህ በአክሱም ከተማ ላይ እንግዲህ ሙስሊሞች በጣም ልክ ያለፈ በጣም ከፍተኛ ሆነ ጫና ጭቆና እየደረሰባቸው ነው የሚገኘው። አሁን ላይ ደግሞ እየሰማኑ ባለነው መረጃ እንግዲህ የመቃብር ድሮ እንግዲህ የመቃብር ቦታ የነበራቸውን ቦታዎች እየወረሩና መቀበሪያ ቦታ ጭራሽም እንዳይኖራቸው እያደረጉ እንደሆነ በፊት የነበሯቸውንም መቀበሪያ ቦታዎች እንግዲህ እየወረሯቸው እንደሆነ እንግዲህ መረጃዎች እየወጡ ነው የሚገኙት። አላህ ነስሩ እንዲያመጣ ሁላችሁም በዱዓችሁ እንዳትዘነጓቸው አደራ ማለት ፈልጋለሁ። በአክሱም ከተማ ሌላ በደል እየደረሰ እንደሆነ እንግዲህ አሁን ላይ የትግራይ ክልል እስልምና ጉዳዮች ከፍተኛ ምክር ቤት ይዞት የወጣው መረጃ እያመላከተ ይገኛል። እንደሚታወቀው ከሰሞኑ በርካታ ነገሮች ስለ አክሱም ሙስሊሞች ማለት ነው እየተወሩ ይገኛሉ። በርካታ በደሎች እየደረሰባቸው ይገኛል። ታዲያ በተጨማሪ ማለት ነው የመቃብር ስፍራቸው እየተወረረ እንደሆነም የተገለጸ ይገኛል። በደንብ ሪፖስት ኮፒ ሊንክና ሼር አድርጉት። መረጃውን ላጋራችሁ በደንብ ኮፒ ሊንክ አድርጉት። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ ሙስሊሞች ላይ የተፈጸመ ከሚገኘው የመብት ጥሰት በተጨማሪ በአብይ አዲ ከተማ በሚገኘው ጥንታዊ የሙስሊም መቃብር ቦታ ላይ እየተከናወነ ነው ባለው ያልተገባ የመሬት ወረራ ዙሪያ ሐሙስ ሚያዝያ 22 ቀን 2018 ጋዜጣዊ መግለጫ እንደሚሰጥ ማስታውቋል። አሁን ላይ ሀሩን ሚዲያ ይዞት እንደወጣ መረጃ ከሆነ በአብይ አዲ ከተማ ከጥንት ጀምሮ የሙስሊሙ ማህበረሰብ መቃብር ሆኖ የሚያገለግለው በተለምዶ ሻሃዱ ወይም ደግሞ እንባ አህዲን ተብሎ የሚጠራው ታሪካዊ ቦታ የከተማው አስተዳደር መመሪያ በመጣስ ለሌላ እምነት ተከታዮች ለአምልኮ ቦታነት አሳልፎ ሰጥቷል ሲልም ገልጿል። ተደለመላው የዜና ማሰራጫ ተቋማት ባስተላለፈው ጥሪም ሙስሊሙ ማህበረሰብ ድምጹ ለህዝቡና ለሚመለከተው አካል ለማድረስ በቦታው ተገኝቶ የዜና ሽፋን እንዲሰጥም ጠይቋል። ሪፖስት ኮፒ ሊንክ ሼር አድርጉት። በድጋሚ ፍትህ ለአክሱም ሙስሊሞች። መልካም ቀን። ሰዎች እየመሰላቸው በእስልምና ላይ ብዙ አይነት ጭቆናዎችና በደሎችን ይፈጽማሉ። ነገር ግን በተቃራኒው ኢትዮጵያም ውስጥ እንደምናየው በጣም አልহামዱሊላህ በከፍተኛ ሁኔታ እስልምና የተስፋፋና ሙስሊሞች እየበዙ ነው የሚገኙት። ነስሩንም ኢንሻአላህ ከአላህ ነው የምንጠብቀው። በአለም ላይም እንግዲህ ከነሱ ከራሳቸው የሆኑ ቄሶች እንግዲህ እየመሰከሩ ባሉበት ደረጃ እስልምና እንግዲህ በአለም እየተስፋፋ እንደሆነ መረጃ እየወሰጡ ነው የሚገኙት። ይህን መረጃ ተመልከቱት፣ ትገረሙበታላችሁ። ሙስሊሞች በቅርቡ ዓለምን ይቆጣጠራሉ። ይህንን ያለው ታዋቂው ሩሲያዊ ቄስ ዲሚትሪ እስሪኖቭ ነው። ይህንን ደግሞ በምክንያት ሲያስረዳ ማለት ነው ተመልከቱ እስኪ። አውሮፓ ላይ ሙስሊሞች እየበዙ ነው። አውሮፓና ሩሲያ በቅርቡ ይወድቃሉ። ተመልከቱ። ጀርመን 30% የሚሆነው አረጋውያን ናቸው። አሁን ላይ ሙስሊሞች ከ50% እየበለጡ ነው ማለት እንችላለን። ሩሲያን ተመልከቱ እስኪ። በቅርቡ እንኳን በሞስኮ አደባባዮች ላይ ያየናቸው በሺዎች የሚቆጠሩ ሙስሊሞች ሲሰግዱ አይተናል። የሞስኮ ሰዎች ማለት ነው ክርስቲያኖች ቤተክርስቲያን ከመሄድ ይልቅ የሙዚቃ ዝግጅትን ያስበልጣሉ። ሙስሊሞች ግን የሙዚቃ ዝግጅትን አይደለም የሚያደርጉት፣ በሃይማኖት ተቋማቸው ገብተው መማርን ነው። ያ ብቻም ሳይሆን አሁን ላይ በብዛት በሞስኮ አደባባዮች ላይና ብዛታቸውን እያየን እንገኛለን። የቅርብ ጊዜ ትዝታችን በዩናይትድ ኪንግደም የወንዶች ስም ላይ መሐመድ የሚለው በልጦ መታየቱ ራሱ ይህ በአውሮፓ ሙስሊሞች ምን ያክል ጫና እየፈጠሩ እንደሆነ ማሳያው ነው። እናም በቅርቡ ላችኋለሁኝ ዓለም በሙስሊሞች እጅ ላይ ተወድቃለች ሲል ነበር እንግዲህ ዲሚትሪ እስሪኖቭ የተባለው ታዋቂው ሩሲያዊ ቄስ በሙስሊሞች መጨመርና ሙስሊሞች ምን ያክል ተጽዕኖ እየፈጠሩ መሆኑን በአውሮፓ የተናገረበት መንገድ ነው ማለት ነው። ስለዚህ ጉዳይ እናንተ ምን ታስባላችሁ? ለተመሳሳይ መረጃ የፕላስ ምልክቷን መጫናችሁን አትርሱ። ቢስ የሆኑ ሰዎች ይኖራሉ። አላህ ይጠብቀን። የሰው ፈድልን የሰው ትሩፋትን ቫልዩ ማያደርጉ ሰዎች አሉ። አዋሉ አላህ እያበላ እየረዘቀ ህይወት ሰጥቶ አልተከደም እንዴ? ተካደኩ። አላህ የኔና የአደም ልጅ ነገር ይገርመኛል እኮ ይላል። በአሰር ተገኝቷል። የኔና የአደም ልጅ ነገር ይገርማል። የኛ ነብእ እኮ ብሏል። ዜናችን የሚደንቅ ነው አለ። አርዙቁ ወዩሕመዱ ገይሪ እኮ ብሏል። እኔ ረዝቃለሁ የሚመሰገነው ሌላ ነው ብሏል እኮ። አኽሉቁ ወዩዕበዱ ገይሪ፣ እኔ የፈጠርኩ የሚመለከው ሌላ ነው አለ። ሪዷ ናሲ ጋየቱን ላ ቱድረክ፣ ሰውን እስከ መጨረሻው ይወድልኛል ብላ አትጠብቀው። ያ የማይገኝ ነገር ነው። ጥያቄ ያለኝ ኡስታዝ፣ እንዴት ነህ? ሰላም ነህ? ሰላም ነው። እንዴት ነህ? ሀይሪ፣ ጥያቄ ምንድነው? ጥያቄ ብዙ ነው ዛሬ ይዤ የመጣሁት፣ ግን ሶስቱን ላጋራ።
የመጀመሪያው ጥያቄ ሰውን ከደም ጠብታ ፈጠረ ይላል ሱረቱል አለቅ ላይ ማለት ነው። እናንተ ጋር ማለት ሰውን ከአፈር እንዳበጀም ደግሞ ይናገራል እና እንዴት ነው ክላሽ አያደርግም? የመጀመሪያ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ አንዳንዱን ለመሰለሽ አንድ ቦታ ላይ ሰውን ከረጋ ደም ፈጠርኩት ይላል፣ ሌላ ቦታ ላይ ደግሞ ከአፈር ፈጠርኩት ይላል። ይሄ አይጋጭም ወይ ነው? አይጋጭም። ከአፈር የሚለው አዳምን አስመልክቶ ነው። ከአዳም ውጭ ከአፈር የተፈጠረ ማንም የለም። ከረጋ ደም ጠብ ፈጠርኩት የሚለው ደግሞ ስለማን ነው? ስለ እኛ አፈጣጠር ነው። አምላክ አላህ ሱብሓነሁ ወተዓላ ሰውን በአራት መንገድ ነው የፈጠረው። አንደኛ የመጀመሪያው ሰው ማን ነው? አዳም። እርሱ ከምንድን ነው የተፈጠረው? ከአፈር ነው። ከአፈር ነው የተፈጠረው። ያ አፈር ብቻውን ነበር ወይ? አይደለም፣ ውሃ ተቀላቅሎበታል። ለዚህም ነው አላህ በሱረቱል ፉርቃን ላይ ወሁወ አለዚ ኸለቀ ሚነል ማኢ በሸረን ይላል። እኔ ማለት ያ ነኝ ሰውን ከአፈር የፈጠርኩኝ እያለ ከውሃ የፈጠርኩኝ ይላል። ስለዚህ አንድ ቦታ ላይ ከውሃ ተብሏል፣ አንድ ቦታ ላይ ከአፈር። ስለዚህ አፈሩ ብቻውን አይደለም፣ ውሃ ተቀላቅሏል። አፈርና ውሃ ሲቀላቀል ምን ይሰጣል ልጆች? ጭቃ ይሰጣል። ስለዚህ በሌላ ቦታ ላይ ከጭቃ ፈጠርኩት ይላል። ኸለቅተሁ ሚን ጢን እያለ ይናገራል። ከማ ቃለ ኢብሊስ ለዕነቱላሂ ዐለይህ ከጭቃ ተብሎ ተገልጿል። ገብቷችኋል አይደል? ያ ውሃና አፈሩ ሲቀላቀል ጊዜ የሰጠው ውህድ ማለት ነው። ከዚያ በኋላ ያ ጭቃ በሰው ቅርጽ ተሰርቶ በሚደርቅ ጊዜ ልክ እንደ ሸክላ ሆኗል አይደለ? ከሸክላ ብሎ ደግሞ ይገልጸዋል አላህ ሱብሓነሁ ወተዓላ። ከዚያ በኋላ እስትንፋስ ነው ነፍስን የተዘራበት። ከዚያ ሰው ሆኖ ተስተካከለ። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን እንዳለ የአዳምንም አፈጣጠር በጨረስኩኝ ጊዜና ከመንፈሴን በዘራሁበት ጊዜ ለእርሱ ሰጋጆች ናችሁ ውደቁ ያለው ማለት ነው። ስለዚህ ይህ የመጀመሪያው ሰው የአዳም አፈጣጠር ነው። የሁለተኛው ሰው አፈጣጠር ማነች? ሔዋን ነች። ሔዋን እንዴት ነው የተፈጠረችው? ከአፈር ከውሃ ምናምን ነው ወይ? አይደለም፣ በፍጹም። ከረጋ ደም ምናምን ነው ወይ? አይደለም። ከፍትወት ጠብታ ምናምን ነው? አይደለም። ታዲያ ከምንድን ነው የተፈጠረችው? ከአዳም የጎን አጥንት ነው የተፈጠረችው። አያችሁ፣ አላህ ይህም በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ስለዚህ ሰው ከአፈር ነው የተፈጠረው ሲባል አዳምን አስመልክቶ ነው የተነገረለት። ሔዋን ከአፈር ተፈጥራለች ወይ? አይደለም። ከአዳም የጎን አጥንት ነው የተፈጠረችው። አላህ በቁርአን ላይ ሲናገር ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ምን ነፍስ ዋሒዳ ወኸለቀ ሚንሃ ዘውጀሃ ይላል። እናንተ ሰዎች ሆይ እኔን ጌታቸውን አላህን ፍሩኝ፣ ሰውን ከአንድ ነፍስ ፈጥሬ ከዚያችም ነፍስ ጥንዷን ያስገኘሁኝ የሆንኩን እያለ ይናገራል። ከመጀመሪያው ሰው የራሱን ጥንድና ሚስት አስገኘለት አላህ ሱብሓነሁ ወተዓላ። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ይላል። ከተአምራቶች መካከል ከዛች ከአንዷ ነፍስ ጥንዷን መፍጠር እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለ ሔዋን አስመልክቶ ማለት ነው። ይህ የሁለተኛ ሰው አፈጣጠር ነው። የሔዋን አፈጣጠር ከአዳም የጎን አጥንት ነው የተፈጠረችው። ሶስተኛው አፈጣጠር ደግሞ የክርስቶስ የመሲሁ አፈጣጠር ነው። መሲሁ ደግሞ ከእናት ያለ አባት ነው የተፈጠረው። ገብቷቸዋል። ከእናት ብቻ ያለ አባት አላህ ሱብሓነሁ ወተዓላ አስገኘው። አራተኛው አፈጣጠር ደግሞ የእኛ አጠቃላይ የሰዎች የኛ አፈጣጠር የኛ አፈጣጠር ደግሞ ሂደት አለው። ልክ እንደ አዳም እንደመጀመሪያው ሰው ማለት ነው። የመጀመሪያ ሂደታችን ከምንድን ነው የሚጀምረው ከተባለ ከፍትወት ጠብታ ነው። ያ የፍትወት ጠብታ በእናት ማህፀን ውስጥ ይገባል። ከዚያ በኋላ ያ ወደ ረጋ ደም ይለወጣል። አየህ አይደለ? ስለዚህ ረጋ ደም የሚለው ማንን አስመልክቶ ነው? እኔ እናንተን አስመልክቶ ነው። ሱረቱል አለቅ ላይ ያለው ኸለቀል ኢንሳነ ሚን ዐለቅ ሰውንም ከረጋ ደም ፈጠርኩት የሚለው እኛን አስመልክቶ የተነገረ ነው። ያ ከፍትወት ጠብታ ወደ ረጋ ደም፣ የረጋው ደም ልክ ወደ ተላመጠች ስጋ ይቀየራል፣ ትንሽዬ ስጋ። ከዚያ በኋላ አጥንት ትሆናለች። ከዚያ መልሶ አላህ ሱብሓነሁ ወተዓላ ያችን አጥንት ሙሉ ስጋ ያለብሳታል። ከዚያ በኋላ ነፍስን ይዘራባታል። ከዚያም ያ ልጅ ሰው ሆኖ ይወለዳል ማለት ነው። ይህን የገለጸበት አላህ ሱብሓነሁ ወተዓላ የቱ ጋር ነው ከተባለ ሱረቱል ሙእሚኑን ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين يلا يعني يسوي جوشن አፈጣጠር ይናገራል ማለት ነው። ከአፈር ሲል አዳምን አስመልክቶ የተነገረለት ነው። ከረጋ ደም ሲል ጊዜ ደግሞ እኔ እናንተን አስመልክቶ የተነገረ ነው ማለት ነው። ገብቷል? ኃይሌ ግልጽ ነው? ግልጽ ነው። ሁለተኛው ጥያቄ ምን አለ መሰለህ፣ እኛ ጋር አሁን ለምሳሌ ክርስቶስ ሲያስተምረን
የሚጠሏችሁን መርቁ ነው የሚለው ገብቷል። እናንተ ጋር ደግሞ የሚዋጋችሁን ተዋጉ ይላል ሱረቱል አልበቀራ ላይ ማለት ነው 290 ላይ እና ይሄ ነገር እንዴት ነው ስታንተ እንዴት ተዋለ? እሺ ስላነጻጸርክልኝ ከክርስቶስ ጋር ወደሱ መለሳለሁ፣ ግን መጀመሪያ እኔ ልመልስልህ። በመጀመሪያ ኢስላም ለሰው ልጅ በጣም ልዩ ቦታና ክብርን የሰጠ የሆነ ሃይማኖት ነው። ይወታቸዋል። አላህ ለሰው ልጅ በጣም አክብሮታል። ወለቀድ ከረምና በኒ አደም በእርግጥም የአዳም ልጆች አክብሬያቸዋለሁ እያለ ይናገራል። በሌላ ቦታ ላይ من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ የታደገ ከጥፋት ልክ የዓለምን ሰው ነፍስ ከጥፋት እንደታደገ ነው ይላል አላህ። ሰው ነው ያለው፣ በደንብ አስምርበት ኃይሌ። ሙስሊም ብቻ አላለም፣ ሰው ብሎ ነው አላህ ሱብሓነሁ ወተዓላ ሰው በሰውነቱ ሊከበር እንደሚገባ ገብቶሃል። የአንድን ሰው ነፍስ ያጠፋ ከእኔ ዘንድ የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ አለ። አንድ ሰላማዊ የሆነን የሌላ እምነት ተከታይ ቢገድል አንድ ሰው ከአላህ ዘንድ ዓለምን እንዳጠፋ ነው የሚቆጠርበት። ለምን ኢአማኛ አይሆንም? አያችሁ፣ ሰላማዊ እስከሆነ ድረስ ጫፉ ሊነካ አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ በሐዲስ ላይ ሲናገሩ መን ቀተለ ሙዓሀደን ለም የሪሕ ራኢሐተል ጀና ነው። አንድ ከሙስሊሞች